ቤቱ አትመጣጣኑም በጣም ነውር እዚህ ቤት ውስጥ አንቺ ደሃ ነው እያልከኝ ከሆነ ምን ያክል ንብረት እንዳለው ታውቃለህ? እሱስ እውነት ነው። ግን አንቺን የመሰለች ልጅ እዚህ ቤት ውስጥ አንድ ቀን ማደር የለባትም። አመሰግናለሁ። አሁን በቃ ሄድልኝ። እባክሽ ገብቶሻል? አዎ ደስተኛ ነኝ። ከሰው አልጋ ሳያስፈቅዱ መቀመጥ ኖር መሆኑን አታውቅም? ምን ላይ ልቀመጥ? በጣም እየዘገየሽ ነው። ታውቆሻል? ግን አልመጣ ብላኝ እኮ እየጠበቅኳት ነው። ቤት እመጣለሁ ብላኛለች። እኔ ምንድን ነው የማደርግ? እኔ አሁን አንቺ ዘባዝንክ የምሰማበት ታይም አይደለም። ቶሎ ይዘሻት ነው ባለውበት። እሺ ሳልነግራት ይሻት እመጣለሁ። ልክስክስ ሰው አልወድም። እኔ ለእውነተኛ ፍቅር ብዙ መስዋዕትነት የከፈልኩ ሰው ነኝ። ስለማታውቀው ሰው ደግሞ እንደዚህ ብለህ ማውራት ነውር ነው። ነይ እባክሽ አትፍሪ። ህጉ እንደሆነ እናውቀዋለን። ይሄ የመፍራት ያለ መፍራት ጉዳይ አይደለም። ህጉም ቢሆን የሰው ሚስት ማባለግ የሚፈቅድልህ አይመስለኝም። እባክሽ ኋላ ቀር አትሁኝ። ንብረታችሁ በሳምንት ውስጥ እንዲመለስልሽ ከፈለግሽ ነይ ተቀመጭና ነይ ተቀመጭ። ንብረቱም ቢሆን ጥንቅር ብሎ ይቅርሽ። ይሄ እኮ የጅል ሴቶች መገለጫ ነው። ሞገስ ከመጣ ችግር ይፈጠራል። ውጣልኝ። ልቀቀኝ እባክሽ። ነይ ተቀመጭና እናውራ። በፍቅር አምላክ ልቀቀኝ። ለፖሊስ ምንም ማሳወቅ የለብንም እያልከን? እዛ ወንድማችን መኖሩን ካረጋገጥን ለፖሊሶች ወዲያውኑ እናሳውቃለን ማለት ነው። ማታ? አዎ ፖሊሶች በየትኛውም ሰዓት አሉ። ስለዚህ ብሩክ እዛ ግቢ ውስጥ መኖሩን ካረጋገጥን ሰብረን እንገባለን ማለት ነው። ለፖሊሶችም ወዲያውኑ እናሳውቃለን። ሞገስ ደስ አይልም? ለሚወዱት ሰው መሞት ችግር የለም እናደርገዋለን። በጣም ለጓደኛ ስትል፣ ለሚስት ስትል፣ ለሀገር ስትል መሞት ሞገስ ጀግን እናደርገዋለን። ዛሬ ወንድማችን እናድነዋለን። ዛሬ ደስ የሚል ዜና አለ። ቤተሰብ ገባ ገባ በሉ። እንግዲህ ብሩኬ ከብዙ ናፍቆትና ከብዙ ጭንቀት በኋላ ወደ ድራማው ተመልሶልናል። በምንም ስቃይና መከራ ውስጥ ቢሆንም እንኳ እድሜ ለወንድሙ ለመድብልና ለጓደኛው በጣም ደስ በሚል ሁኔታ በመጨረሻም በስኬት ተጠቃሏል። ውድ ቤተሰቦቼ እንግዲህ ምሳሌም ከብዙ ናፍቆት የአባቷን ከዛሬ ነገ እያለች በናፍቆት በሀሳብ እንግዲህ በእንትን ውስጥ ብትቆይም ዛሬ አባቷን አግኝታ ደስ ብሏታል። ውድ ቤተሰቦቻችን ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ውድ ቤተሰቦቼ ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ማጥቆራችሁን አትርሱ። ዘና እያልን አብረን እንቆያለን ማለት ነው። እና ዛሬ ብሩኬ በተመልሷል ወደ ድራማችን ማለት ነው። ቤተሰቦቻችን እንግዲህ ብሩኬ ማለት በጣም ጀግና የድራማው ድምቀት ሁሉ ነገራችን ነው። ቤተሰቦቼ እንግዲህ እንዳያችሁት ከ2 ወር በላይ እንግዲህ ጠፍቶ ነበረ እና በጣም ብዙ እኛ ራሱ በቃ ብሩክ ካልተመለሰ እያልን እንግዲህ እያልን ነበረ። ግን ደስ የሚል ዜና ነው። ዛሬ ተመልሷል ማለት ነው። እንዴት ተመለሰ የሚለው ደግሞ እንግዲህ መድብልና ጓደኛው እንዲሁም ሞገስ ሆነው እንግዲህ ኦፕሬሽኑን በጥንቃቄ ተወጥተውታል። ወንድማቸውን እንግዲህ በሰላም አግኝተውታል ማለት ነው። ውድ ቤተሰቦቼ እንግዲህ ያው ህይወት ማለት ያው የትግል መድረክ ነችና እንግዲህ ብዙ መስዋዕትነትን ተከፍሎ መድብል እንዳያችሁት ካሁን ቀደም ብዙ ነገሮችን ወንድሙን ለማግኘት ያልሄደበት የለም። እንግዲህ ዝናን ያክል አውሬ ሰውዬ በእጁ አስገብቶ ብዙ ቀናትን ቢገርፈው ቢደበድበውም ግን ምንም እንትን ማለት አልቻለም ማለት ነው። በመጨረሻም እንግዲህ ያው ምሳሌን ማግተውበት ነበር። እሱም እንግዲህ ዝና እንዳገተ ባለበት ሰዓት ላይ ያው እንግዲህ ጓደኛው አግዞት በሚገርም ሁኔታ ተወጥተው ተመተዋል ማለት ነው። አሁንም እንግዲህ ጓደኛውና መድብል በደንብ አድርገው ነገርዮሾችን ቁጭ ብለው መስፈርትና እንትኑን ካወጡ በኋላ ብሩክ እዛ እንዳለ ማለት ጠርጥረው ነው ኦሬዲ ጠርጥረው ነው። ግን የጠረጠሩን ነገርም ተሳክቶላቸው በሰላም ገብተው እንግዲህ ሰብረው ገብተው ወንድማቸውን ለማዳን ችለዋል ማለት ነው። መድብልም እንግዲህ አብረው ብዙ ጉዞ ገና
ብሩክ ጋር ብዙ ጉዞዎችን አብረው ይጓዛሉ ማለት ነው። እንግዲህ ወንድሙ መከታ መድብል የብሩኬ መከታ ኦ ማይ ጋድ እኔማ ማለት ነው ድራማ መሆኑን ራሱ መድብልና ብሩክን ሳይዝ ድራማ ላይ በስማም በቃ ይሆናል አይደለ እንዴ ነው የሆነ ሞራናችሁ ምናምን ደስ አይልም ጋይስ እውነት ነው ወጣው ነው ደስ ይለኝ በቃ እንዴት ብዬ ሊንገራችሁ ማለት ነው ሞገስን ሳይ ደግሞ እናደዳለሁ ሞገስ ይሄው ሚስቱን መልሶ ለሌላ ሰጣ ወይኔ ጉዴ እንደው እናንተ እንዴት ቢንቀው ነው ሚስቱን ይዟት ራሱ ክላስ አልሄድም ወይኔ ድፍረት ግን ምን ባለጌ ነው ይሄ ሰውየው ግን ማን ይሄ ጠበቃው አንዳንድ ሰዎች አያችሁ ጋይስ ገንዘብ ሲኖራቸው ገንዘብ የሆነ ነገር ሊያደርጉ የሆነ ስልጣን ወይ የሆነ ነገር ሲኖራቸው በጭንቅላታቸው ማሰብ ይተውትና ወዲ በዛ በብራቸው ማሰብ ይጀምራሉ በነፃ አድርግልሻለሁ ምናምን ይቶሎኒ ጋተኝ ፈሪብላ ምን ይመስላል እናንተ ይሄ ግሽጣ ደግሞ ማለት ነው ከሞገስ የባሰ ግሽጣ አሁን ምን አይነት እንትን ላይ እንደሚገኙ አስባችሁታ በነገራችን ላይ ሉላ እንኳን ለሱ ዝናነፈ እንትን ብላ ፈግጣ መታለ ሉላ እንዲቀላል ሴት መስለዋለች አትነካው በነገራችን ላይ ከሞገስ በላይ ነው እሷ ትሻላለች እንግዲህ በሉላው እንግዲህ ቁንጅናው ቆንጅዬ ነች የፀጉሯ አቀማመጥ ጸባይዋ መልኳ ምናምን ቆንጅዬ ሴት ነች ታክለ ቁመናዋ ምናምን ግን ባልዩ ተመችቶሻል ያስደስትሻል ወይኔ ምን ባለጌ ሰውዬ ነው እናንተ ይሄ ትልቅ ሰውዬ ይሄ ሰውዬ ማለት ነው ወይኔ ብዙ ስድብ ነበረው እና ለቤተሰቦቻችን እንግዲህ እና በነገራችን ላይ እንትና ምንም አላመራትም በፊትም ባለፈው የመጀመሪያ ቀን ራሱ እንደሄዱ እጇን ይዞ በቃ እንደዛ ሙዝዝ ብሎ ላበላፍ ሲሆን ሞገስ ነቂ አይልም በቃ ዝም ብሎ ዝም አለ ይዛለታ ማለት ነው እንግዲህ በሁለተኛው ደግሞ ሲሄዱ በቃ አትሄዱ ምናምን እኔ ጋር ነው የምትቆዩት በዛ ቅብጥርሴ ብሎ በቃ ሉላን አስቀረ ማለት ነው እና ሉላ በነገራችን ላይ እኔ በቃ አልቀመጥም እዚህ መሄድ አለብኝ ብላ ነበር ግን ሞገስ ነው ራሱ ጥሏት ሄደው ችግር የለውም አንቺ ጨርሰሽ ቀስ ብለሽ ነይ ምናምን አለ እናቱ ልጅ ያረጋው እንዴት ሚስቱን ጥሎ ይሄዳል አሩቱ መስንት ማለት ካለበት በኋላ ሌላ ጊዜ ይሰራል እንጂ ማለት ነው እሷ እኮ አረኔ መቆየት አልፈልግም እያለችው ነበር ግን ሞገስ ቀውላላው ችግር የለውም በቃ አንቺ ቀስ ብለሽ ነይ ቶሎ እኔ መሄድ አለብኝ ብሎ ትቷት እንዴት እሷ እኮ ፊቷ ራሱ ይለያል ከዛ አንቺ ደግሞ አታወሪም እንዴ ይላታል ደግሞ ጭራሽ ከዛ እሷ ብዙ ማውራት ስለማትወድ ነው ምናምን አለ ሞገስ ሸፋፋው ወይኔ ጉዴ እንግዲህ በመጨረሻም ሚስቱን ይዞ ቤታቸው ሄዷል እንግዲህ ሞገስም ውጥር ነጥር እያለ እየመጣ ነው እውነት እንግዲህ ምን ይባላል አሁን ምን ሞገስ እንግዲህ እንደዛ ይፈራው ይሆን እዚህ ጋር ፋይት ካላደረገ ሞገስ በቃ ሉላን ያስረክብና ይተኛ በቃ ቤቱ ጉድ እኮ ነው ከዝና እጅ ከነ ብሩክና እና መድብል በዚህ እየከለሉ በዚህ ደረሱት አሁን ደግሞ ሌላ እና በጣም የሚገርም ነው ውድ ቤተሰቦቻችን ይህን ይመስላል የሞገስ ጉዳይ ሞገስ እንግዲህ ብሩኬ ያው እንግዲህ ወንድሞቹ ይደርሱለታል ኦሬዲ ይወጣል ማለት ነው ምንም አይሆንም ያው በርግጥ ብዙ ተሰቃይቷል ተደብድቧል ብዙ ነገር ደርሶበታል ግን ቢሆንም ይሄን ያክል እንትን ያለ አይደለም ማለት ነው ወደ ሰዎቼ ሌላ እንግዲህ ቅድስቴ ደስ እያለኝ ነው ያለች ነው እንግዲህ ደስ እያላት ይመስላል ብሩክ ሊመጣ ቀርቧላታል ማለት ነው ያው ምሳሌ ያለቀሰች አባቴና ፈቀኝ እንደዚህ ነው ያለች ሮሮዎች ቢበዙባትም ግን ያው ተቋቁመዋለች ማለት ነው እንደገና ደግሞ ያ ደላላው ደግሞ አፈቀርኩሽ ወደርኩሽ በዚህ መመላለሰው አንቺን አፍቅሬ ነው አለ እሰይ ቅድስቴ እንኳን አይደለም በህይወቴ እንኳን አይደለም አሁን እስከ ህይወቴ ፍጻሜ ድረስ ማፈቅረው ሞደው ሰው አለ አትልፋለችው እንግዲህ ደላላው መርዞም ተናዷል መርዞ ደላላው ታዛ ተነስቶ ሄዶ በብስጭት ማንንም ቢጠይቅ ጥሩ ነው እሷም ይብላኛል አንቺ መሽም ቢያትይኝም አላለም ዲያጣን እንዴ ፍቅር ዝም ብሎ ነው እንዴ መርዞ ደላላው አረ እንዴ ዝም ብሎ ሄደበት ነው እንዴ ያቺን ቢስትል ያቺ ዝም ብሎ እንደዛ ነው አይ መርዞ አይደላላው እንግዲህ እንደዛ ያለ ነው ሌላ ማለት እንግዲህ አጣብቂኝ ውስጥ ገብታለች ኤፍራታን ይዘሽ ነይ ብሎ ዝና ልኳታል ግን
ማምጣት እንዴት እንዳለባት እንግዲህ ዝና ያው ሊገላት ነው የሚፈልገው። ምክንያቱም ያው አሳልፋ ሰጥታኛለች ብሎ ነው እንትን የሚለው። መጀመሪያ እሱም እኮ መድብል እንድትገል ነበረ ያኛው ሲናቃባት እሱን ራሱ በራሱ ባጠመደ ወጥመድ ገባ። ግን አሁን ዝና እሷን ኤፍራታን ማታመጭ ከሆነ እኔ ራሴ አንቺን እገልሻለሁኝ እያላት ነው። ግን ኤፍራታ የምትሸሽ ይመስለኛል። ግዴታ እዚህ ጋር ማምለጥ አለባት ብዬ አስባለሁኝ። አለበለዚያ ነገርየሹ ሌላ ጉዳይ ነው የሚሆነው።